የአላህ መልእክተኛ ለሶላት በሚቆሙ ጊዜ ነበሩ ረፈዐ የደይህ ሐታ ተኩና ሐዝወ መንኪበይህ እጃቸው በትከሻቸው አቅጣጫ እስኪሆን ድረስ ወደ ላይ ያነሳሉ። ثم ከበር ከዛ በኋላ አላሁ አክበር ይላሉ። ሁለተኛ ረካ ሰው ያጠናቀቀ ስጁድ ወረደ፣ ረቢ እግፊር ሊ አለ፣ ተመልሶ ስጁድ ወረደ። አሁን ቁጭ ብሎ አተህያቱ መቅራት ሲገባው ረስቶ ተነስቶ ቆመ ለሶስተኛ ረካዓ። ለሶስተኛ ረካዓ ሲቆም አተህያቱ እንዳልቀራና እንዳልተቀመጠ ትዝ ቢለውስ ቁጭ ብሎ መቀመጥ አይፈቀድለትም። ነቢያችን ሰለላሁ ዐለይሂ ወሰለም ያ ሰላቱ የተበላሸበትን ሰው ተመልሰ ስገድ አልሰገድክም ሲሉት መጨረሻ ላይ አስተምሩኝ ባላቸው ጊዜ ኢዛ ቁምተ ኢለ ሶላት ሰላት ላይ በቆምክ ጊዜ ወደ ቂብላ ዙር፣ አላሁ አክበር በል፣ ከዛም ደግሞ አንተ የገራልህን ቁርአን ቅራ ካሉት በኋላ ثم اركع حتى تطمئن راكعا ከዛም ሩኩዕ አድርግ እዛው ሩኩዕ ላይ የተረጋጋ እስክትሆን ድረስ ብለውታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد ثالثا وقراءات الفاتحة سمنت أركان الصلاة የሶላት ማዕዘናት የሚለውን ርዕስ ጀምረን በሐንበልያው መዝሀብ መሰረት ወይም በመንቀራው በዚህ ኪታብ አድሩሱል ሙሂማ ሊዓመቲል ኡማ በሚለው 14 መሰረታዊ ማዕዘናቶች እንዳሉት አይተናል። ከዛ ውስጥ ሁለቱን ተመልክተናል። አንደኛ አልቂያሙ መዐል ቁድረቲ ፊል ፈሪዳ በፈርድ ሰላት ከችሎታ ጋር መቆም አንዱ የሰላት ሩክን እንደሆነ ተመልክተናል። መቆም እየቻለ ፈርድ ሰላትን ሆን ብሎ ቁጭ ብሎ የሰገደ ሰው ሰላቱ ባጢል እንደሚሆን፣ ነገር ግን መቆም ያልቻለ ከሆነ አላህ ያልሰጠውን አይጠይቀውምና ቁጭ ብሎም ይሁን ወይ በቀኝ ጎኑ ተጋድሞ በቻለው መሰረት ሰላቱን መስገድ እንዳለበት፣ በሱና ሰላት ላይ ደግሞ ሰውየው መቆም ከመቻሉ ጋር ቁጭ ብሎ ልስገድ ካለ ይችላል፣ ነገር ግን አጅሩ በግማሽ ይቀንሳል የሚለውን አይተናል። በተጨማሪ ደግሞ እንደዚሁ ኢማም ቁጭ ብሎ ሰላቱን ከጀመረ ማእሙም መቆም ከመቻላቸው ጋር ቁጭ ብለው መከተል ዋጅባቸው እንደሆነ እነዚህ ነጥቦች ነበር የተመለከትነው። ሁለተኛ ተክቢረቱል ኢህራም የመክፈቻው ተክቢራ ወይም አላሁ አክበር የሚለው የሶላት ሩክን እንደሆነ ተመልክተናል ማለት ነው። ወደ ሶስተኛው ነው የምንገባው። ሶስተኛው ላይ ገብተን ፋቲሃን ከማየታችን በፊት ተክቢረቱል ኢህራም ላይ አንድ ያልጨረስነው ነገር አለ። ተክቢረቱል ኢህራም ወይም አላሁ አክበር የሚለውን ቃል ስናስገኝ አብሮ ከሱ ጋር ያው እጅ መነሳቱ ሱና ነው። እጅ ማንሳት በራሱ ዋጅብ አይደለም። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ እንደተናገረው ነቢያችን አለይሂ ሰላቱ ወሰላም ጋር አብሮ ሲሰግድ 4 ቦታ ላይ እጃቸውን ያነሱ እንደነበር ነግሮናል። አንደኛ ተክቢረቱል ኢህራም የመክፈቻው ተክቢራ ላይ፣ ሁለተኛ ወደ ሩኩዕ በሚወርዱ ሰዓት፣ ሶስተኛ ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚዳ ሲሉ፣ አራተኛ ደግሞ ከመጀመሪያው ተሸሁድ ወደ ሶስተኛ ረካዓ ከተቀመጡበት በሚነሱ ጊዜ ማለት ነው። እጅ በእነዚህ ሰዓት ማንሳቱ የተወደደ ነው። እጅ ወዴት ነው የሚነሳው ከተባለ ሁለት አይነት አነሳስ አለ። አንደኛው በትከሻ አቅጣጫ ሲሆን አላሁ አክበር በሚባልበት ጊዜ፣ ሁለተኛው ደግሞ በጆሮ ትይዩ ማለት ነው። በጆሮ ትይዩ እጅ ወደ ላይ ይነሳል። በዚህ መልኩ ማድረጉም የተወደደ ሱና ተግባር ነው። ሁለቱም ማስረጃ አላቸውና ማለት ነው። አሁን ተጨማሪ የምናነሳው ነጥብ ወቅቱ ረፍዑል የደይን እጅ የምናነሳበት ጊዜ ከተክቢራው አንጻር ምን ጊዜ ነው የሚሆነው ለሚለው 3 አይነቶች አሉ። ይሄን ተከታተሉ። አንደኛ አልወጅሁል አወል የመጀመሪያው አይነት ጃአ ማ የዱሉ ዐላ አነሁ ሰለላሁ ዐለይሂ ወሰለም ረፈዐ የደይህ ثم ከበር የአላህ መልእክተኛ ቅድሚያ እጃቸውን ካነሱ በኋላ ከዛ በኋላ አላሁ አክበር የሚሉበትም ማስረጃ ተገኝቷል። ይሄ ማለት ምንድነው?
አላሁ አክበር። አሁን ማን የቀደመው? እጅ ነው የቀደመው። ተክቢራ ከኋላ የተከተለበት ማለት ነው። በዚህ መልኩም መጥቷል። ለዚህ ማስረጃው ፈአን ኢብኑ ዑመር ረዲየላሁ ዐንሁማ ቃል ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ቃመ ሊሰላት የአላህ መልእክተኛ ለሶላት በሚቆሙ ጊዜ ነበሩ ረፈዐ የደይህ ሐታ ተኩና ሐዝወ መንኪበይህ እጃቸው በትከሻቸው አቅጣጫ እስኪሆን ድረስ ወደ ላይ ያነሳሉ። ثم ከበር ከዛ በኋላ አላሁ አክበር ይላሉ። እጅ መነሳቱ ከተክቢራው መቅደሙን ያሳያል ነው። ይሄም ሰሒህ ሙስሊም ኪታቡ ሶላት ባቡ ኢስቲሕባቡ ረፍዑል የደይን ሐዝወል መንኪበይን በሚለው 390ኛው ሐዲስ ላይ የተዘገበ ነው ማለት ነው። አልወጅሁ ታኒ ሁለተኛው አይነት ደግሞ የአሁኑ ተቃራኒ ጃአ ማ የዱሉ ዐላ አነሁ ሰለላሁ ዐለይሂ ወሰለም ከበረ ثم ረፈዐ የደይህ አላሁ አክበር ካሉ በኋላ እጃቸውን ያነሱበት አላሁ አክበር ከዛ እጃቸውን ማለት ነው ከኋላ የመጀመሪያውን ተቃራኒ። በዚህ መልክም የመጣ አለ። ፈዐን አቢ ቂላበተ ከአቢ ቂላባ እንደተላለፈው አነሁ ረአ ማሊክ ብን አልሑወይሪት ረዲየላሁ ዐንሁ ማሊክ ብን ሑወይሪትን አየው። ኢዛ ሰላ በሰገደ ጊዜ ከበረ መጀመሪያ አላሁ አክበር አለ። ثم ረፈዐ የደይህ ከዛ በኋላ እጆቹን አነሳ። ይህንን ተግባሩን መሰረት አረገና ደግሞ ወሐደተ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ካነ የፍዐሉ ሃከዛ የአላህ መልእክተኛም እንደዚህ ይሰሩ ነበር ብሎ ተናገረ ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው። ይሄ ሁለተኛው። ሶስተኛው ብዙዎቻችን የምንፈጽመው ደግሞ ምን አይነት ነው? ጃአ ማ የዱሉ ዐላ አነሁ ሰለላሁ ዐለይሂ ወሰለም ረፈዐ የደይህ መዐ ተክቢር ወንተሃ ሚንሁ መዐ እንቲሃኢህ እጃቸውን ከተክቢራ ጋር እኩል ያነሳሉ። እጃቸው ደረታቸው ላይ በሚያርፍበት ጊዜ ተክቢራው አብሮ ያልቃል ማለት ነው። ይሄም አላሁ አክበር እኩል ይጀምራል፣ እኩል ይጠናቀቃል። በዚህ መልኩም ይቻላል። ለዚህ ማስረጃው ፈዐን ዐብዱላህ ብን ዑመር ረዲየላሁ ዐንሁማ ቃል ከዐብዱላህ ብን ዑመር እንደተላለፈው ምን ይላል? ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ኢፍተተሐ ተክቢረ ፊ ሶላህ የአላህ መልእክተኛ ሶላታቸውን በተክቢራ ሲከፍቱ አይቻቸዋለሁ። እንዴት ነበር ያረጉት? ፈረፈዐ የደይህ ሒነ ከበር አላሁ አክበር ባሉ ጊዜ እጃቸውንም አንስተው ነበር። ሐታ ጀዐለሁማ ሐዝወ መንኪበይህ በሁለት ትከሻቸው አቅጣጫ ትይዩ እስኪያረጓቸው ድረስ ይላል። ይህንንም ቡኻሪና ሙስሊም የዘገቡት ነው። ስለዚህ ያው በጥቅሉ የሳምንቱን ሁለተኛው ተክቢረቱል ኢሕራም የሚለውን ለማጠናቀቅ ያህል ነው። ሶስተኛው ምንድን ነው? ሰውየው ከፈርድ ሰላት ላይ ከቆመ አላሁ አክበር ካለ ቀጣዩ ሶስተኛው ሩክን ማን ነው? ወቂራአቱል ፋቲሓ ይላል። ቂራአቱል ፋቲሓ ሱረቱል ፋቲሓን መቅራት አንድ የሰላት ሩክን ነው። ያለ ፋቲሓ ሰላት የለም። ለዚህም ማስረጃው ነቢያችን ዓለይሂ ሰላቱ ወሰላም ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ሱረቱል ፋቲሓን ያልቀራ ሰው ሰላት የለውም ብለዋልና ሱረቱል ፋቲሓን መቅራት ዋጅብ ነው፣ ግድ ነው። በማን ላይ ነው ሲባል በሁለቱ ላይ ዋጅብ መሆኑ ምንም ኺላፍ የለውም። ሊልኢማሚ ወልሙንፈሪድ ኢማም ሆኖ ሰዎችን ለሚያሰግድ፣ ሙንፈሪድ ለብቻው እንደዚሁ በሚሰግድ ሰው ላይ በእነዚህ በሁለቱ ላይ ፋቲሓን መቅራት ሩክን ነው። አንድ የሰላት ማዕዘን ግዳጅ ነው። ምንም ኺላፍ የለውም። ማእሙም ላይስ መቅራቱ እንዴት ይታያል? ፊ ሰላት ሲርያ ድምፅ በማይወጣባቸው ሰላቶች እንደ ዙህር እንደ ዓስር ባለው ላይ ማእሙም ላይ ዋጅብ ነው። ምንም ቅሮት የለውም ነው። ነገር ግን ሰላቱል ጀህርያ ላይ ድምፅ ከፍ ተደርጎ በሚሰገድባቸው መግሪብ፣ ዒሻ፣ ፈጅር፣ ሰላቱል ጁሙዓ በእንደዚህ ቦታ ላይ ማእሙሙ ላይ ይወጅባል ወይስ አይወጅብም የሚለው ዑለማዎቹ ለሁለት ተከፍለዋል ማለት ነው። ከፊሎቹ ወይም ብዙዎቹ በማእሙሙም ላይ በጀህርያ ሰላት ላይ ዋጅብ ነው ብለዋል። ለምን? ሐዲሱ ጥቅላዊ በሆነ መልኩ ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ፋቲሓን ላልቀራ ሰው ሰላት የለውም በማለት በጥቅሉ ነው የተናገረው። ለኢማምና ብቻውን ለሚሰግድ ብሎ ስላልነጠለው
ማእሙምም አብሮ ይካተታል። በጀህርያ ሰላት ላይም እሱ ላይም ዋጅብ ይሆናል። ባይሆን እንዴት ነው ዋጅብ የሚሆንበት? ድምፁን ኢማሙ አውጥቶ ፋቲሃ በሚቀራበት ጊዜ ማእሙሙ ያዳምጣል። ከዛ በኋላስ ኢማሙ ሰከታቶች ካሉት ማለትም አሚን ከተባለ በኋላ ሌላ ሱራ እስኪጀምር ድረስ በመሃል ዝም የሚልበት ጋፕ ካለ በዛ ጋፕ ላይ ማእሙሙ ይቀራል። ካልሆነና ኢማሙ ቶሎ ብሎ ወደ ሌላ ሱራ ገብቶ የሚቀራ ከሆነ ማእሙም የዛን ጊዜ ፋቲሃን ይጀምራል ማለት ነው። ኢማሙ ሌላ ሱራ ሲቀራ ማእሙሙ ፋቲሃን ይጀምራል። ኢማሙ ፋቲሃን በጀህር እየቀራ ሳለ ግን ኢማሙን ተከትሎ ፋቲሃን መቅራት የለበትም፣ ማዳመጥ ነው ያለበት ነው። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ። ቁርአን በተቀራበት ጊዜ ይላል ከሰላት ውስጥም ሆነ ከሰላት ውጪም ያለውን ያካትታል። አዳምጡ፣ ዝም በሉ፣ ለዓለኩም ቱርሐሙን ይታዘንላችሁ ዘንዳ ተብሏል። ስለዚህ የዛኔ ዝም ነው ማለት ያለበት ነው። ሁለተኛዎቹ ዑለማዎች ደግሞ ከናካቴው መቅራትም የለበትም ነው የሚሉት በጀህር ሰላት ላይ። ለምን ቁርአን በተቀራ ሰዓት አዳምጡን ያለው ማዳመጥ ብቻ ነው ከኛ የሚጠበቀው። እንደገና በአንድ ሐዲስ ላይ መን ካነ ለሁ ኢማሙን ፈቂራአቱል ኢማሚ ቂራአቱን ለሁ፣ ኢማም ያለው ሰው የኢማሙ ቂራአት ለርሱም ቂራአት ነው ስለሚል ካዳመጠ በቂው ነው፣ ዋጅብ አይደለም የሚል ነው። ያው ኺላፉ ሰፊ ነው። 4 ነጥብ ተሰጥቶት መቋጫም የለውም። ነገር ግን ከኺላፉ መውጣት ፋቲሃ ኢማሙ በሚቀራ ሰዓት ማዳመጥና ኢማሙ ሰከታቶች ዝም የሚልበት ጋፕ ካለው ወይም ከሌለውና ሌላ ሱራ የሚቀራ ከሆነ ማእሙም የዛኔ ቶሎ ብሎ ፋቲሃን ቀርቶ የቀረውን የኢማሙን ቂራአት ምን ያደርጋል ማለት ነው? ያዳምጣል። ግልጽ ነው። በዛ መልክ ቢሆን የተሻለ ይሆናል። ከዛ ውጪ ግን ለኺላፉ ሰፊ ቦታ ተሰጥቶት እርስ በርስ የምንጨቃጨቅበት ያንተ ሶላት ባጢል ነው ወይም አይደለም የምንልበት ምክንያት ሊኖር አይገባም። ወደ ቀጣዩ ሩክን ከመሄዳችን በፊት እዚህ ፋቲሃ ላይ 3 ነጥቦችን ላነሳ ፈልጋለሁ። ፋቲሃ የሚነሳላቸው የማይወጅብባቸው 3 ሁኔታዎች አሉ። ከማን ላይ ፋቲሃ ይወድቃል ከተባለ አንደኛ ወደ መስጊድ ሲገባ ኢማሙን ሩኩዕ ላይ ሆኖ ያገኘ ሰው ፋቲሃ ይነሳለታል። ለዚህ ማስረጃው ምንድነው? ወደ መስጊድ በሚገባበት ሰዓት ኢማሙን ሩኩዕ ላይ ሆኖ ካገኘው እሱም ኢማሙን ተከትሎ አላሁ አክበር ብሎ ሩኩዕ ከወረደ የፋቲሃ ግዳጅነት ይነሳለታል። ይህንን ያሉ ዑለሞች ምን ማስረጃ አቀረቡ? ሐዲስ አቢ በክራን እንደ ማስረጃ አድርገው አቀረቡ። አቢ በክራ ረዲየላሁ ዐንሁ ወደ መስጊድ ሲገባ አነሁ ኢንተሃ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወሁወ ራኪዑን፣ መልእክተኛው ምን ላይ እያሉ ደረሰባቸው? ሩኩዕ ላይ እያሉ ነው የደረሰው። ፈረከዐ ቀብለ አን የሲለ ኢለ ሰፊ፣ ወደ ሰፉ ከመድረሱ በፊት አላሁ አክበር ብሎ ሩኩዕ ወረደ። ከዛ በኋላ ثم دخل الى الصف እየተራመደ ወደ ሰፉ ገባ ማለት ነው። ከዛም መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰላታቸውን እንዳጠናቀቁ ማን ነው ይሄን የሰራው በሚሉ ጊዜ እኔ ነኝ አንተ የአላህ መልእክተኛ ሆይ ሲላቸው زادك الله حرصا፣ ጀማዓ ለማግኘት ያለህን ጉጉትህን አላህ ይጨምርልህ። ወላ ተዑድ፣ ነገር ግን ዳግመኛ እንዳትመለስበታል። ማለትም ወደ ሰፍ ከመግባት በፊት በመቻኮል አላሁ አክበር ብለህ ወደ ሩኩዕ አትውረዳል። ፋቲሃን ሳይቀራ ሩኩዕ ላይ መውረዱ ፋቲሃን ስላልቀራ ሰላት የለውም ቢያስብል ኖሮ መልእክተኛው ሰለላሁ ዐለይሂ ወሰለም አንዱን ረክዓ ተነስቶ እንዲሰግድ ባዘዙት ነበር። አላህ ጉጉትን ይጨምርልህ ዳግም ወደዛ አትመለስ ማለታቸው ሩኩዕን ያገኘ ከሆነ ረክዓውን እንዳገኘ ይቆጠራል። ስለዚህ ፋቲሃ ካመለጠው ሰው ላይ ግዳጅ አይሆንም ማለት ነው። ተግባባን? ይሄንን አንድ የምንይዘው ማስረጃ ይሆናል። እዚህ ጋር ወደ ሁለተኛው ከመሄዳችን በፊት 2 ነጥቦችን ማንሳት እፈልጋለሁ። በተለይ ሱና ሰላት ተራዊ ምናምን በሚሰገድበት ጊዜ ቂያሙ የረዘመባቸው ወጣቶች ወይም ልጆች ምን ያደርጋሉ? ሩኩዕ ላይ ያገኘ ሰው ረክዓውን እንዳገኘ ስለሚቆጠር ጥግ ላይ ቁጭ ብለው ያወራሉ። ረጅሙን ቀርጦ መጨረሻ አላሁ አክበር ብሎ ሲወርድ ወደ ሩኩዕ ሁሉም ይነሳና መጥቶ አላሁ አክበር ብሎ ሩኩዕ ላይ ይወርዳል። ይሄ ረክዓ አይቆጠርም። ለምንድን ነው የማይቆጠረው? ሩኩዕ አግኝተው አይደለም ወይ ሲባል ፋቲሃን መቅራት የሚችሉበትን ጊዜ ሆን ብለው ነው ያባከኑት፣ አምልጧቸው አይደለም የመጡት። ሐዲስ አቢ በክራ ማስረጃ የሚሆነው
ወደ መስጊድ ለመስገድ ሲመጣ ፋቲሃን አምልጦት ኢማሙን ሩኩዕ ላይ ሆኖ ላገኘ እንጂ ከመነሻው መስጊዱ ላይ ቁጭ ብለው ኢማሙ ተነስቶ አላሁ አክበር ብሎ ሐርሞ ፋቲሃንም ሌላ ረጅም ሱራ ሲቀራ እነሱ ፋቲሃ መቅራት የሚችሉበት እድሉ እያላቸው ሩኩዕ እስኪያረግ ጠብቀው አላሁ አክበር ሲል ተነስተው አላሁ አክበር ቢሉ አይቆጠርም። ቢያንስ ወይ ፋቲሃን በሚቀሩበት ልክ እንኳን ገምተው መጨረሻ አካባቢ ተነስተው ቆመው ፋቲሃን መቅራት ነበረባቸው። አንዱ መጠቆም የምፈልገው ይሄ ስህተት መታረም አለበት። ሁለተኛ ሩኩዕ እንዳያመልጠን ብለን ዋናውን ሩክን ደግሞ ምን ዘነጋለን? ሳምንትም ጠቁም ያለው ከደጅ እንገባለን። ኢማሙ ምናልባት እና አጠይናን ይሆናል ተጨማሪ የቀረው ከዛ ኢነ ሻኒአከ ሁወል አብተር ብሎ ሲወርድ እኛም ሮጠን መተን አላሁ አክበር ብለን እንወርዳለን። ይሄም ስህተት ነው። ተክቢረቱል ኢሕራም አንዱ ሸርጡ ካየናቸው 15 የሚደርሱት ውስጥ ሳምንት ምንድነው? አንተኩነ ፊ ሐሊል ቂያም በቆምንበት ቦታ ላይ ነው መባል ያለበት። እያጎነበስን አላሁ አክበር ብለን እየወረድን አይደለም። እዛው ተቁሞ አላሁ አክበር ነው መባል ያለበት። ከዛ መውረድ ነው እንጂ ኢማሙ ከሩኩዕ እንዳይነሳብን ብለን አላሁ አክበር ብለን ቶሎ ብለን ስንወርድ ይሄ አላሁ አክበር ተክቢረቱል ኢሕራም ሳይሆን ተክቢረቱል ኢንቲቃል ይባላል። ከቆምንበት ሁኔታ ወደ ሩኩዕ የምንወርድበት የመንቀሳቀሻ ተክቢራ ነው የሚባለው። ስለዚህ ሰላቱን እንዳያበላሽብን በቆምንበት አላሁ አክበር ብለን ከዛ ቶሎ መውረድ ነው። ይሄን ሁለተኛ ስህተት ጥፋት እንዳንደግም መጠንቀቅ አለብን። ሶስተኛ ሩኩዕ ላይ ወርደን የኛን ማጎንበስ ነው እንጂ ብዙ ጊዜ ትዝ የሚለን ኢማሙ ከዛ ቦታ ተነስቷል ወይስ አልተነሳም የሚለውንም አናስተውልም። ኢማሙን ቢያንስ ቢቀድሪ ሱብሃንአላህ በሚለው ወይ ወገባችን ቀጥ በሚለው ልክ ካላገኘነው ረክዓውን እንዳላገኘን ነው የሚቆጠረው። ለምሳሌ ኢማሙ አላሁ አክበር ብሎ ወርዷል፣ እኔ መጣሁኝና አላሁ አክበር ብዬ ስወርድ ኢማሙ ቢነሳስ ተለያይተናል ማለት ነው፣ አልተገናኘንም። ቢያንስ እዛው ሩኩዕ ላይ ያለ ወገቡን ቀና ከማረጉ በፊት እኔም አላሁ አክበር ብዬ ወርጄ መስተካከል አለብን። ከዛ በኋላ ቢነሳ መልካም። እኔ እየወረድኩ እሱ እየተነሳ ከሆነ ኢማሙን ሩኩዕ ላይ ካላገኘሁት አላሁ አክበር ማለቴ ብቻ ከሆነ ትዝ የሚለኝ ሰላቴ እንዳይበላሽ ጥንቃቄ ያስፈልጋል። ቢያንስ እዛው ሩኩዕ ላይ ወገቡ ቀጥ እንዳለ ከመነሳቱ በፊት እኔም ወርጄ ወገቤ ቀጥ ሊል ይገባል ማለት ነው። ተግባባን? ይሄን ስህተት እንዳንፈጽም ጥንቃቄ ያስፈልጋል። እናም ፋቲሃ አንደኛ ዋጅብነቱ የሚነሳላቸው አምልጧቸው ኢማሙን ሩኩዕ ላይ ያገኙ ናቸው። ሁለተኛዎቹስ ማን ናቸው ሲባል መሃል ላይ የደረሱ ፋቲሃን ጨርሶ ኢማሙ ሌላ ሱራ እየቀራ ነው እንደ ቁልሁ የመሳሰለው ወይ እና አጠይና ይሆንና እኔ አላሁ አክበር ብዬ ቢስሚላሂር ረህማኒር ረሂም አልሐምዱሊላህ እያልኩኝ ኢያከ ነዕቡዱ አካባቢ ስደርስ አላሁ አክበር ብሎ ወረደ በግማሽ። ኢህዲነ ሲራጠል ሙስተቂም ብዬ ከቀጠልኩኝ ከሩኩዕ ሊነሳ ነው ያ ሩኩዕ ሊያመልጠኝ ነው ብዬ ምሰጋ ከሆነስ እንደዚህ አይነቱ ከሆነ የቀራውን ያህል ይቅራ። ኢያከ ነዕቡዱ ላይ ደርሶም ኢማሙ ሩኩዕ ከወረደ እሱን ተከትሎ ይውረድ ነው የሚሉት በተለይ የሳዑዲ ዑለማዎች። ፋቲሃን እንዲጨርስ የሚያግዘው ምንድነው መፍትሄው ሲባል ኢማሙ ሺራዚ ረሂመሁላህ እንደተናገሩት ሌሎች የዘመናችን ዑለማዎችም እንደመከሩት ኢማሙ ፋቲሃን ቀርቶ ወደ ሌላ ሱራ ሲገባ ያ የሚቀራው ሱራ አጠር ያለ ከሆነ እኔ አላሁ አክበር ብዬ ከሐረምኩኝ ዱዓኡል ኢስቲፍታህ መቅረት አለበት። ሱብሓነከ አላሁመ ረበና ወቢሐምዲከ ወተባረከ እስሙከ ማለቱ መተው አለብኝ። ለምን? ይሄ ሱና ነዋ፣ ነፍል ነው። ፋቲሃ ግን ሩክን ነው። ስለዚህ ዱዓኡል ኢስቲፍታህ አድርጌ የመክፈቻ ዱዓ ተጠቅሜ ፋቲሃን ብጀምር እስከ መጨረሻው አያበቃኝም ኢማሙ የሚቀራው ሱራ ብዬ ምሰጋ ከሆነ አላሁ አክበር ብሎ ቀጥታ ወደ ፋቲሃ መግባት አለበት ነው ሰውየው። ቢያንስ ፋቲሃ ሙሉውን ለመቅራት ጋፕ ይኖረዋል። አለበዛ የመክፈቻ ዱዓውን ሱናውን ሲቀራ ፈርዱን የሚቀራበትን ጊዜ የሚወስድበት ከሆነ ሰላቱን እንዲያበላሽበት ይህንን ያድርግ። ያንን አድርጎ ግን ወደ ግማሽ አካባቢ ያለ ኢማሙ ወደ ሩኩዕ ከወረደ እሱም አቋርጦ ተከትሎ ይውረድ። እስከ ወለዳሊን ከቀራሁኝ እሱ ከሩኩዕ ይነሳል ብሎ የሚሰጋ ከሆነ ማለት ነው። የዛኔ በግማሽም ይወርዳል ማለት ነው የሚችለው። ግልጽ ነው። አሁን እነዛዎቹስ ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ፋቲሃን ያልቀራ ሰው ሰላት የለውም ተብሏልና እንዴት
መልኩ አድርጎ ረካዑን ሊያገኘው የሚችለው ሲባል ኢብኑ ዑሰይሚን ረሂመሁላህ የሰጡት ፈትዋ ምንድነው? ፋቲሃን ያልቀራ ሰላት የለውም የተባለው ፋቲሃን መቅራት የሚችልበትን ጋፕ ላገኘ ነው። ያንን ጋፕ ካላገኘ ግዳጅነቱ ከላዩ ላይ ተነስቷል ነው የሚሉት። ወላሁ አዕለም። ሶስተኛው ማነሳላችሁ ነጥብ ደግሞ ምንድነው? የቅርብ ሰለምቴዎች ፋቲሃን በአግባቡ ማይችሉ ሰዎች ትላንት ከትላንት ወዲያ ሻሃዳ ሲዘናቸው አስልመናቸው ከኛ ጋር ሰላት ሊሰግዱ ቆሙ አላሁ አክበር ብለው በዚያ አንድ ቀን ወይ በሁለት ቀን ፋቲሃን ካልገባቸው ካላሐፈዙት ምን ይቅሩ ነው እነዚህ ሰዎች? አላህ ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ፣ ነፍስን ከአቅም በላይ ከችሎታዋ በላይ አያስገድዳትም። የቅርብ ሰለምቴ ከሆኑ ፋቲሃን የማይገራላቸው ያልቻሉ ከሆኑ አንድ መፍትሄ ያለው ነው። እሱም ምንድነው? ከአብዱላህ ብን አቢ አውፋ ረዲየላሁ ዐንሁ እንደተላለፈው ምን ይላል? ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል፣ አንድ ሰውዬ ወደ አላህ መልእክተኛ መጣና እንዲህ አለ፣ ያ ረሱለላህ ዐለይሂ ሰላቱ ወሰላም፣ አንቱ የአላህ መልእክተኛ ሆይ ዓልምኒ ሸይአን ዩጅዚኡኒ ሚነል ቁርአን፣ ከቁርአን ሊያብቃቃኝ የሚችል የሆነን ነገር ያሳውቁኝ ያስተምሩኝ አላቸው። ለምን? ፈኢኒ ላ አቅራ፣ እኔ ማንበቡን አልቻልኩምና አለ። ፈቃል፣ እሳቸው ምን አሉት? ቁል ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። የዛኔ ቃለ ፈضم عليها الرجل بيده፣ በእጆቹ እንዲህ እያያያዘ ቆጠረ። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ቃለ ሃዛ ሊረቢ አለ። እሺ እነዚህ አምስቱ ለጌታዬ ናቸው። ሱብሓነላህ ስል ጌታዬ ከጎዶሎ ባህሪያት የጠራ የምሉእ ባህሪያት ባለቤት ነው። ወልሐምዱሊላህ ምስጋና በጠቅላላ የሚገባው ለሱ ነው። ወላ ኢላሃ ኢለላህ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም። ወላሁ አክበር እሱ ከሁሉ በላይ ታላቅ የሆነ ነው። ወላ ሐውለ ወላ ቁወተ ኢላ ቢላህ ከአንድ ስፍራ ወደ ሌላ ስፍራ ለመቀየር አቅሙም ብልሃቱም የለንም በሱ ካልሆነ በቀር። ይሄ ሁሉ ለጌታዬ ነው። ፈማሊ ለኔ ምን አለኝ አላቸው መልእክተኛው። የዛን ጊዜ እሳቸውም ቃለ አሉት፣ ቁል እንዲህ በል አላሁመ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ ወዓፊኒ አሉት። ፈቃለ ፈضم عليها بيده الأخرى በሌላኛው እጁ አምስቱንም ያዘና ምን አለ? አላሁመ እግፊርሊ ወርሐምኒ ወህዲኒ፣ ኃጢአቴን ማረኝ፣ እዘንልኝ፣ ቅኑን ጎዳና ምራኝ፣ ወርዙቅኒ ሲሳይን ለግሰኝ፣ ወዓፊኒ ከበላእ ከበሽታ ከቁጣህም ሰላም አውጣኝ፣ ይቅርታህን ጠይቃለሁ በል። የዛኔ ይሄን አረገና ወቃም ተነስቶ ሄደ ማለት ነው። ረዋሁ ነሳኢ ወአቡ ዳውድ፣ ኢማሙ ነሳኢና አቡ ዳውድ በሱነናቸው ዘግበውታል። ስለዚህ ዛሬም በእጃችን የሰለሙ ሰዎች ካሉ ወይ ፋቲሃ ማለትን ካልቻሉ እስኪለምዱ ነው፣ ለሁል ጊዜ አይደለም መማር አለባቸው። እስኪለምዱት ድረስ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ፣ ይሄን አምስቱን ማለት አለባቸው። ፋቲሃን የለመዱ ጊዜ በቦታው ይተኩታል ማለት ነው። በአንድ ቀን በሁለት ቀን ከልቡ የፈለገ ሰው ሊማረው የሚችለው ነው። ወይ እናንተ ስታሰልሟቸው ፋቲሃን ትሉና ራሳችሁን በሞባይል ቀድታችሁ ደጋግሞ እንዲሰሙት ማድረግ፣ ወይ በወረቀት ላይ ተጽፎ እንዲያነቡት ማድረግ ማለት ነው። ወይም የሰለሙ ቀን በኤ4 ሳይዝ ወረቀት ይጻፍላቸዋል። ልክ እንደሱ ፊት ለፊታቸው ያቆሙትና አላሁ አክበር ብለው ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም እያለ ያን የተጻፈውን አይቶ ሰላቱን ይሰግዳል ማለት ነው። ባቻ በተቻለው መጠን አላህን ፍሩት ነው የሚለው። እንግዲህ ይሄ ሶስተኛው ፋቲሃን መቅራት በተመለከተ ይሄን ይመስላል ማለት ነው። ወደ አራተኛው እንሄዳለን። ሌላው አራተኛው ምንድነው ከፋቲሃ ቀጥሎ ያለው ሲባል ኪታባችሁ ላይ ሩኩዕ ማድረግ ወይም ማጎንበስ ነው ማለት ነው። ይሄ አራተኛው ግዳጃችን ነው የሚሆነው። ሩኩዕን በተመለከተ ያው ብዙ ቁርአናዊ ማስረጃዎች እንደዚሁም ነብያዊ ሐዲሶች አሉ። ከነዚህ መካከል ሱረቱል ሐጅ ቁጥር 77 ላይ አላህ ምን ይላል? ያ አዩሃ ለዚነ አመኑ እርከዑ ወስጁዱ፣ እናንተ በጌታችሁ በአላህ ያመናችሁ ሰዎች ሆይ እርከዑ ለጌታችሁ አጎንብሱ ስለሚል ሩኩዕ አንድ ራሱን የቻለ ሩክን ነው።
ከሐዲስም አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው ነቢያችን ሰለላሁ ዐለይሂ ወሰለም ያ ሰላቱ የተበላሸበትን ሰው ተመልሰ ስገድ አልሰገድክም ሲሉት መጨረሻ ላይ አስተምሩኝ ባላቸው ጊዜ ኢዛ ቁምተ ኢለ ሶላት ሰላት ላይ በቆምክ ጊዜ ወደ ቂብላ ዙር፣ አላሁ አክበር በል፣ ከዛም ደግሞ አንተ የገራልህን ቁርአን ቅራ ካሉት በኋላ ثم اركع حتى تطمئن راكعا ከዛም ሩኩዕ አድርግ እዛው ሩኩዕ ላይ የተረጋጋህ እስክትሆን ድረስ ብለውታል። ስለዚህ ሩኩዕ ማድረግ ማጎንበስ አንድ ሩክን ነው። አምስተኛ ወልኢዕቲዳሉ ባዕደ ሩኩዕ ከሩኩዕ በኋላ ኢዕቲዳል ቀና ብሎ መነሳት ራሱ አንድ ሩክን ነው። አንዳንድ ሰው እዛው ሩኩዕ ላይ ባለበት ወደ ሱጁድ የሚወርድ ከሆነስ አይሆንም ነው። በሱጁድና በሩኩዕ መሃል ኢዕቲዳል ከሩኩዕ ቀና ብሎ ካጎነበሰበት መነሳት በራሱ አንድ ሩክን ነውና ይሄም ግድ ነው። ለምን ሐዲሱ ላይ እዛው ቀጥለው ምንድነው ያሉት? ይሄንን ሰው ثم ارفع ከዛም ራስህን ካጎነበስክበት ቦታ ቀና አድርግ حتى تعتدل قائما ተስተካክለህ ቀጥ እስክትል ድረስ ማለት ነው። አንዳንድ ጊዜ አባቶች የሚፈጽሙት ስህተት አለ። እዚህ ጋር ከሩኩዕ ሲነሱ ሰሚዐ አላሁ ብለው ገና ቀና ሳይሉ እዛው ወደ ስጁድ የሚወርዱ አሉ። ይሄም ስህተት ነው። ወደ ስጁድ ከመውረዳችን በፊት ስንነሳ ቀጥ ማለት አለብን። ወገባችን እያንዳንዱ የሰውነት መገጣጠሚያ ወደ ቦታው መለስ ድረስ ማለት ነው። አለበዛ ሰሚዐ አላሁ ብለን ገና ቀና ሳንል ወደዛ ምንሄድ ከሆነ በአቢ ሁረይራ ረዲየላሁ ዐንሁ የተነገረው አሰር አደጋውኛ ላይ ሊደርስ ይችላል። አኺረት ዘማን ላይ 70 ዓመት ሰላት የሚሰግድ ሰው አለ ብለዋል። ዛሬ በዚህ ዘመን 70 ዓመት ሰላት መስገድ አይደለም 70 ዓመት በህይወት መኖር በራሱ ብርቅ የሆነበት ነው። ታዲያ 70 ዓመት እየሰገደ ከሶላቱ ድካም እንጂ ምንም የማያተርፍ ሰው አለ የተባለው የ70 ዓመት ሰላቱ ከሳራ ለምንድነው ሲሉት لانه لا يتم ركوعها ولا سجودها ሩኩዕና ሱጁድን በአግባቡ አያሟላም። ልክ ዶሮ መሬትን ስትጭር ቶሎ ነክታ እንደምትነሳው ሲያጎነብስም ሱጁድ ሲወርድም ቶሎ ቶሎ ነው ሰላቱን ያበላሻዋል። ጡማእኒና የሚባለው ራሱን የቻለ አንድ ሩክን ነው። እርጋታ ያስፈልገዋል። ስለዚህ ስንነሳ ወገባችን ቀጥ እስኪል ነው እንጂ ገና ቀጥ ሳንል ወደ ሱጁድ መውረዱ ስህተት ነው። ይሄ አምስተኛው። ስድስተኛ ወስጁዱ ዐለል አዕዳኢ ሰብዓቲ በሰባት ክፍለ አካላት ሱጁድ መውረድ። ሱጁድ መውረድ ብቻ ሳይሆን በሰባት ክፍለ አካላት መሆኑ ሌላው ስድስተኛ ዋጅብ ነው። ቁርአን ያ አዩሀለዚነ አመኑ ኢርከዑ ወስጁዱ ስላለ ሱጁድም ራሱን የቻለ አንድ ግዳጅ ነው። ነቢያችን አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ኡሚርና አን ነስጁደ ዐላ ሰብዓቲ አዕዳእ በሰባት ክፍለ አካላቶች ሱጁድ እንድንወርድ ታዘናል አሉ። ሰባት ክፍለ አካላት ማናቸው ሲባሉ አልጀበሃ ፊት ለፊት ግንባራችን፣ ወአሻረ ቢየዲሂ ኢላ አንፊሂ በእጃቸው ወደ አፍንጫቸው ጠቁመዋል። ስለዚህ ሱጁድ በምንወርድበት ሰዓት አፍንጫችን አየር ላይ መንጠልጠል የለበትም ነው። አብሮ ከግንባራችን ጋር መሬቱን መንካት አለበት። ዑዝር እስከሌለን ድረስ ሱጁድ ስንወርድ ግንባራችን ብቻ ሳይሆን ይሄም መሬት መንካት አለበት። ግንባር ነክቶ አፍንጫ አየር ላይ የሚንጠለጠልበት ምክንያት የለም። ይሄ አንድ ይባላል። ሌሎቹ ሴታሉ የተቀሩ ሲባል ወልከፈይን ሁለት የእጅ መዳፎች ይወርዳሉ። እንደዚህ ሳይሆን ሱጁድ የምንወርደው እንዲህ ነው ማለት ነው። መዳፎች ከፊት ጋር ስንት ሆኑ? 3 ሆኑ ማለት ነው። ወሩክበተይን ሁለት የእግር ጉልበቶችን ስንት ገባ? 5 ወአጥራፈል ቀደመይን የሁለት የእግር ጣት ጫፎች። እንደውም ከተቻለ እነዚህ ጫፎቹ ወደ ቂብላ ነው መሄድ ያለባቸው እንዲህ ታጥፈው። አንዳንድ ሰው ሲቆም እንዲያርጎም ይቆማል፣ እግሩን ወደ ኋላ አርጎት ሰብሮት ማለት ነው። አንዳንዱ አየር ላይ የሚያንጠለጥለዋል፣ አንዱን እግሩን በሌላው እግሩ ላይ ደርቦ። ዑዝር ካለው ይሁን ከሌለው ግን አይቻልም። ሁለቱም እግሩ ቀጥ ማለት አለባቸው። ከቻለ ታጥፎ የፊት ለፊቱ እንደውም ጣቱ ወደ ቂብላ የሚያሳዩ መሆን አለባቸው፣ ታጥፈው ማለት ነው። ያንን የማይችል ከሆነ በተቻለው መጠን የእግር ጣቶቹ እንዲቀጥ ብለው ይቆማሉ። እችላለሁ ካለ አጠፍ አድርጎት ወደፊት የሚያመላክት መሆን አለበት። ግን ብዙ ጊዜ ምንድነው የሚያደርገው? አንዳንዱ ወይ እንዲያረጋዋል ወደ ኋላ ማለት ነው እንዲያሳይ፣ አንዳንዱ ደግሞ ወይ እንዲቀጥ ያደርግና አንዱን እግሩ በእግሩ ላይ ይደርበዋል አየር ላይ።
ይሄ አግባብ አይደለም፣ ስተት ነው። በሰባቱ አካላት ታዘናል። የእግር ጣቶችን በተቻለ መጠን መሬቱን መንካት አለበት። ሰባተኛ ወረፍዑ ሚንሁ ከሱጁድ መነሳት ራሱ አንድ ሩክን ነው። ስምንተኛ ወልጅልሰቱ በይነ ሰጅደተይን በሁለት ሱጁዶች መሃል መቀመጥ ረቢ ግፊርሊ ምንልበት እሱም ሌላ አንድ ሩክን ነው። ምንድነው ልዩነቱ? ከመጀመሪያ ወረፍዑ ሚንሁ ከሱጁድ መነሳትና ወልጅልሰቱ በይነ ሰጅደተይን በሁለት ሱጁዶች መሃል መቀመጥ ሲባል ልዩነት አለው። አንዳንዱ ከሱጁድ እንደተነሳ ቀጥታ ቢቆምስ ስህተት ነው። ወይ ደግሞ ከሱጁድ እንደተነሳ ከመቀመጡ በፊት ተመልሶ ሱጁድ ቢወርድስ ስህተት ነው። ስለዚህ ከሱጁድ መነሳት አንድ ሩክን ነው። ወልጅልሰቱ በይነ ሰጅደተይን በሁለት ሱጁዶች መሃል መቀመጥ ደግሞ ሌላ ሩክን ነው ማለት ነው። መነሳት ራሱን የቻለ ነው፣ መቀመጥም ራሱን የቻለ ነው። ስምንተኛ ወልጅልሰቱ በይነ ሰጅደተይን በሁለት ሱጁዶች መሃል መቀመጥ ረቢ ግፊርሊ የሚልበት ማለት ነው። ዘጠነኛ ወጡማእኒነቱ ፊ ጀሚዕል አፍዓል በሁሉም እንቅስቃሴዎቻችን ተግባራቶቻችን ጡማእኒና ያስፈልጋል፣ እርጋታ። ሩኩዕ ላይ ስንሆንም ረጋ ማለት፣ ከሩኩዕ ስንነሳም ረጋ ማለት፣ ሱጁድ ላይ ስንወርድም ጡማእኒና እርጋታ ያስፈልጋል። ወደ ቀጣይ ሱጁድ ከመውረዳችን በፊት ተነስተን ስንቀመጥም ረጋ ማለት ጡማእኒና ግድ ነው። ያ ሰውዬ ሰላቱ ተበላሸበት የተባለውን ሶስቴ እንዲደግም ያደረጉትም ጡማእኒና አልነበረውም ነው። ይሄም ያስፈልገናል። አስረኛ ወተርቲቡ በይነል አርካን በእያንዳንዱ ማዕዘን መሃል ተርቲብ ቅደም ተከተሉን መጠበቅ። ከሩኩዕ በፊት ሱጁድ መውረድ አይቻልም። መጀመሪያ ሩኩዕ ይቀድማል ማለት ነው። ወይም ከቅያም በፊት ወደ ሱጁድ አንወርድም፣ ከሩኩዕ መነሳት ይቀድማል። እያንዳንዱን የተጠቀሱትን ቅደም ተከተላቸውን በጠበቀ መልኩ ማሟላት አንድ ሩክን ነው። 11ኛ ወተሸሁዱል አኺር የመጨረሻውን ተሸሁድ መቅራት። የመጨረሻው ሲባል እንግዲህ ከፈጅር ሁለተኛ ረክዓ፣ ከዙሁር አራተኛ፣ ከዓሱር አራተኛ፣ ከመግሪብ ሶስተኛ፣ ከዒሻ አራተኛ ላይ ያለውን ተሸሁድ አተህያቱን መቅራት። የመጀመሪያውስ ከዙሁር፣ ከዓስር፣ ከመግሪብ፣ ከዒሻ ከአራቱ ሰላቶች የመጀመሪያው ሲባል እሱ ዋጅብ ውስጥ ነው እንጂ የሚካተተው ሩክን ውስጥ አይካተትም። ዋና ማዕዘን አይደለም። ቢረሳም በሱጁድ ሰህው ነው የሚጠገነው። የመጨረሻው ተሸሁድ ግን አንድ ሩክን ነው። ስለዚህ የመጨረሻው ተሸሁዱል አኺርን መቅራት ነው። እዚህ ጋር ተሸሁድ ሲባል ራሱን የቻለ አንድ ሩክን ነው። 12ኛ ወልጁሉሱ ለሁ ለርሱ መቀመጥ። ተቆሞ አይቀራም ማለት ነው። ሱጁድ ላይ እያለንም አይቀራም። ተሸሁድ የሚቀራው ምን ተኩኖ ነው? ተቀምጦ ነው። ስለዚህ ወልጁሉሱ ለሁ ለርሱ መቀመጥም አንድ ሩክን ነው ለማለት ነው። 13ኛ ወሰላቱ ዐለ ነቢይ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ። ተሸሁድ መቅራት የተባለው እስከምን ነበር ማለት ነው? ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ እስከሚለው ያለው ነው ማለት ነው ተሸሁድ የሚባለው። 13ኛ ወሰላቱ ዐለ ነቢይ አላሁመ ሰሊ ዐላ ሙሐመድ ከሚለው ጀምሮ ኢነከ ሐሚዱን መጂድ እስከሚለው ያለውን ሰላት ዐለ ነቢይ መቅራትም አንድ ሩክን ነው፣ ዋጅብ ነው። 14ኛ ወተስሊመታ ሁለቱ ማሰላመቶች ይላል። ይሄም ኺላፍ አለበት። አንዱ ብቻ በቂ ነው የሚሉ አሉ። ሁለተኛው ሱና ነው እንጂ የቀኙ ሩክን ነው፣ የግራው ሱና ነው። እንደዚህ መዝሃብ ግን ሁለቱም ሩክን ነው። አሁን እንደ ሌላኛው ራእይ ከሄድን ሰውየው ወደ ቀኝ አሰላሙ አለይኩም ወራህመቱላህ ካለ በኋላ ወደ ግራ ከመዞሩ በፊት ውዱ ቢፈታስ ሶላቱ ትክክል ነው፣ አልተበላሸም ነው። ለምን? ወደ ግራ መዞርና ማሰላመቱ ሱና እንጂ ዋጅብ አይደለም ነው የሚሉት። ሌሎቹ ግን ሩክን ነው እሱም እንደ ቀኙ ግድ ነው በሚሉት ከሄድን ግን ሰውየው ሰላቱ ተበላሽቷል፣ ድጋሚ ውዱ አድርጎ እንደ አዲስ ይጀምራል ማለት ነው። ነገር ግን ሁለት አይነት ራእይ እንዳለ እንድታውቁ ነው። እነዚህ እንግዲህ ያየናቸው 14ቱ በጥቅሉ አርካኑ ሶላህ የሶላት ማዕዘን ይባላሉ። አንዱ ከተረሳ ከነዚህ ውስጥ ከተክቢረቱል ኢህራም ውጪ ያለው ማለት ነው። ተክቢረቱል ኢህራም ከተረሳ ሰላት ውስጥም ገባ አይባልም ሰውየው። ከዛ ውጭ ግን አንዱ ከተረሳ ሁክሙ ምንድነው ሲባል መጨረሻ ላይ በሱጁዱ ሰህው ይጠገናል የሚለው አይሰራም። እዚህ ቦታ ላይ ያንኑ የተረሳውን ራሱን ማምጣት ነው
ካልሆነ እሱን ለማምጣት ሲባል አንድ ሙሉ ረክዓ መስገድ ነው። እንዴት ተባለ? ለምሳሌ የመጀመሪያውን ረክዓ እየሰገድኩ ነው፣ ሱጁድ ወረድኩኝና ድጋሚ ሱጁድ ለመውረድ በመሐከሉ መቀመጥ ነበረብኝ። ሁለተኛ ሱጁድ የወረድኩ መሰለኝና ተነስቼ ለሁለተኛ ረክዓ ቆምኩኝ። እዛው በቆምኩበት ትዝ ካለኝስ ሱጁዱን ሳላጠናቅቅ መውረዴ መነሳቴ ትዝ ካለኝ ወዲያው የቆምኩበትን ፋቲሃ እተወውና ታች ወርጄ እቀመጣለሁ። ረቢ እግፊርሊ እልና ወደ ሱጁድ ወርዳለሁ። ወዲያው ካቆምኩበት ነው የሚቀጥለው ማለት ነው ከረሳሁበት። ከዛ መጨረሻ ላይ ድጋሚ ሰላቴን ካሰላመትኩኝ በኋላ ሁለት ጊዜ ሱጁድ ወርድና ወደ ቀኝ ወደ ግራ አሰላምታለሁ። ሁለት ጊዜ ሱጁድ የወረድኩበት ድጋሚ ወደ ቀኝ ወደ ግራ ያሰላመትኩበት ቅድም በስህተት ለተፈጠረው ስህተት መጠገኛ እንዲሆን ነው ማለት ነው። ስለዚህ ሱጁዱ ሰው ብቻውን አይጠግነውም። ያ የተረሳውን ነገር ራሱን ማምጣት አለብኝ በቅርብ ርቀት ከሆነ። ርቀቱ ግን ጋፕ ካለውስ ነው ጥያቄው። ምሳሌ አሁንም እዛው የመጀመሪያው ረክዓ ላይ ጨርሼ ሱጁድ ወረድኩኝና መቀመጥ ሲገባኝ ተነስቼ ለሁለተኛ ረክዓ ቆምኩኝ። ይሄን መርሳቴን ግን መቼን ያስታወስኩት? ሁለተኛውን ረክዓ ቀርቼ ጨርሼ ሩኩዕ ወርጄ ተነስቼ ወደ ሱጁድ ወርጄ ስቀመጥ ቅድም ሳልቀመጥ እንደተነሳው ትዝ አለኝ። አምሳያውን ያህል በሁለተኛው ከመጣው በኋላ ጋፑ ሩቅ ነው ማለት ነው። አሁን ምን ይሆናል ሲባል ለቅድሙ ለተረሳው ሱጁድና መቀመጥ ሲባል የሰገድኩት የመጀመሪያ ረክዓ ሙሉ በሙሉ እንዳልተሰገደ ይቆጠራል፣ ካንስል ይደረጋል። ያ ሁለተኛው ረክዓ ምን ይሆናል? በቦታው ይሆንና እንደ አንደኛ ረክዓ ይቆጠራል ሁለተኛው። ከዛ አታህያቱ መቀመጥ የነበረብኝ ሰው ድጋሚ እነሳለሁ ለሁለተኛ። ለምን? የመጀመሪያው ሙሉ ረክዓ ካንስል ተደርጓል። በምን ሰበብ? መቀመጥንና ድጋሚ ሱጁድ መውረድን ረስቼ ወደ ሁለተኛ ረክዓ ስለተነሳው። መጨረሻ ላይ ከዛ በኋላ ምን ይሆናል? አራቱን ረክዓ ጨርሼ ሰላቱን እንዳሰላመትኩ ቅድም በመርሳት ለፈጸምኩት ስህተት ሁለት ጊዜ ሱጁድ ወርድና አሰላምታለሁ ማለት ነው። ግልጽ ነው። ይሄ ከ14ቱ ሩክኖች ከተክቢራው ውጪ ሌላው ስህተት በመርሳት ስህተት የተፈጸመ ጊዜ ነው። ሱጁድ ሰሁ ብቻውን የሚጠግነው ዋጅብ የሆነ ነገር ሲረሳ ነው እንጂ ሩክን ሲረሳ አይደለም። ምሳሌ ከተባለ አሁን ቀጥለን ምንቀራው ነው። ስለዚህ እነዚህ 14ቱ የሰላት አርካን ይባላሉ፣ ማዕዘናት ማለት ነው። አደርሱ ታሚ ስምንተኛው ደርስ ደግሞ ዋጅባቱ ሰላት፣ የሰላት ዋጅቦች ሊፈጸሙ ግድ የሚሉ ሆን ተብለው አውቀው ከተተው ሰላቱን የሚያበላሹ፣ ተረስተው ከሆነ ግን በሱጁድ ሰህው ብቻ የሚጠገኑ ማለት ነው። እነዚህን ደግሞ እናያለን። ዋጅባቱ ሰላቲ ወህየ 8 ስምንት ናቸው። ማን ማን? አንድ ጀሚዑ ተክቢራት፣ ሁሉም አላሁ አክበር የሚሉ ተክቢራዎች ገይሩ ተክቢረቲል ኢሕራም፣ ከመክፈቻው ተክቢረተል ኢሕራም ውጪ ያሉ፣ ወደ ሩኩዕ ስንወርድ፣ ወደ ሱጁድ ስንወርድ፣ ከሱጁድ ቀና ስንል፣ ተመልሰን ወደ ሱጁድ፣ ወደ ቀጣይ ረክዓ ስንነሳ፣ እነዚህ የመንቀሳቀሻ ተክቢራዎች አላሁ አክበር ማለት ዋጅብ ነው፣ ሩክን ባይሆንም። ተክቢረተል ኢሕራሙ የመክፈቻው ግን ሩክን ነው፣ እሱ ይለያል ነው። ገብቷችኋል? አጠቃላይ ተክቢራዎች ማለት ነው። አንድ ሁለት ወቀውሉ ሰሚዐ አላሁ ሊመን ሐሚዳ ማለት ዋጅብ ነው። ለማን? ሊልኢማሚ ወልሙንፈሪድ፣ ከሩኩዕ በሚነሳ ሰዓት ኢማም ሆኖ ለሚያሰግድ ሰውና ለብቻው ለሚሰግድ ሰው ሰሚዐ አላሁ ሊመን ሐሚዳ ማለት ዋጅቡ ይሆናል። በኢማምና ብቻውን በሚሰግድ ማእሙም አይልም፣ ከመነሻው አይባልም ማእሙም ላይ። ሶስተኛስ ወቀውሉ ረበና ወለከል ሐምድ ማለት ለማን? ሊልኩል ለሁሉም፣ ለኢማሙም ብቻውን ለሚሰግደውም ተከትሎ ለሚሰግደው ማእሙሙም። ኢማሙ ሰሚዐ አላሁ ሊመን ሐሚዳ ያለ ጊዜ ረበና ወለከል ሐምድ ይላሉ ሶስቱም። ኢማሙም ይላል፣ ማእሙሙም ይላል፣ ብቻውን የሚሰግድ የነበረ ሰው ከሆነ እሱም ይላል። ወለከል ሐምድ እስከምትለዋ ነው። ከዛ በኋላ የሚጨመረው ሱና ነው። ሐምደን ከሲረን ጠይበን ሙባረከን ፊህ ሚልኡ ሰማዋት ወሚልኡ ልአርድ ወሚልኡ ማ በይነሁማ ወሚልኡ ማ ሽእተ ሚን ሸይእን ባዕዱ አህሉ ሰናኢ ወልመጅድ አሐቁ ማ ቃለ ልዓብድ ኩሉና ለከ ዓብድ አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መነዐት ወላ የንፈዑ ዘልጀድ ሚንከ ልጀድ እስከሚለው ያለው
ሱና ነው። ረበና ወለከል ሐምድ የምትለዋ ብቻ ነች ዋጂብ ማለት ነው። ግልጽ ነው። አራተኛ ዋጂብ ወቀውሉ ሱብሓነ ረቢየል ዐዚም ፊ ሩኩዕ ሩኩዕ ላይ ያለን ሱብሓነ ረቢየል ዐዚም ማለት አንድ ዋጂብ ነው። አንድ ጊዜ ብቻ። ከአንድ ጊዜ በላይስ ሱና ነው። አድነል ከማል ዝቅተኛ ቁጥር የሚባለው 3 ጊዜ ማለቱ ነው። ዝቅተኛ ከፍተኛው 10 ነው። እስከ 10 ማለት ይቻላል። 3 ጊዜ የሚባለው አድነል ከማል ዝቅተኛው ነው። አንድ ዋጂብ ነው። ሁለተኛ መድገም፣ ሶስተኛ ዝቅተኛ ሱና ነው። 4፣ 5 እያለ እስከ 10 ማለቱ የተወደደ ሱና ነው። በተለይ ኢማሙ ዱዓ የሚያደርግና የሚያረዝም ከሆነ እኛ ያ ዱዓ ለጊዜው ካልመጣልን ካልተሐፈዘልን ይሄንን እስከ 10 ጊዜ ማለት ይቻላል። ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ወቢሐምዲሂ ማለትም ይቻላል ደሊል ስላለው ማለት ነው። አምስተኛ ወቀውሉ ሱብሓነ ረቢየል አዕላ ፊ ሱጁድ ሱጁድ ላይ ደግሞ ሱብሓነ ረቢየል አዕላ ምትለዋል። አልዓዚም ሩኩዕ ላይ ነው። አልአዕላ ሱጁድ ላይ ነው። ሱብሓነ ረቢየል ዐዚም በሩኩዕ ነው። ሰቢሕ እስመ ረቢከል ዐዚም እንደሚለው ሱብሓነ ረቢየል አዕላ ደግሞ ሱጁድ ላይ ነው። ሰቢሕ እስመ ረቢከል አዕላ ባለው መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ኢጅዐሉሃ ፊ ሩኩዒኩም አሉ። ያኛውን ያን በሩኩዓችሁ አድርጉት፣ ይሄን ደግሞ በሱጁድ ብለው ባስተማሩን መሰረት ከአንድ ጊዜ ዋጅብ ጀምሮ ከ2 እስከ 10 ያለው ደግሞ ሱና ይሆናል። ስድስተኛ ወቀውሉ ረቢ ግፊርሊ በይነ ሰጅደተይን በሁለት ስጁዶች መሃል ስንቀመጥ ረቢ ግፊርሊ ማለታችንም ዋጅብ ነው። ረቢ ግፊርሊ ረቢ ግፊርሊ አላሁመ ግፊርሊ ወርሐምኒ ወህዲኒ ወዓፊኒ ወዕፉ ዐኒ ወርዙቅኒ ወርፈዕኒ የምንላቸው እነዚህ ደግሞ ሱና ናቸው። ከሱና ሙስተሐብ ነው የሚመደቡት። ረቢ ግፊርሊ የምትለዋ ነች ዋጅቧ ማለት። ሰባተኛ ወተሸሁዱል አወል የመጀመሪያውን ተሸሁድ አተሕያቱን መቅራት ዋጅብ ነው። እንደ መጨረሻው ዋና ሩክን አይደለም፣ እንደውም ሱና ነው የሚሉም አሉ ነው የመጀመሪያው ተሸሁድ። ስምንተኛ ወልጁሉሱ ለሁ እሱንም ለመቅራት መቀመጥ ሱጁድ ላይ ወይ ሩኩዕ ላይ ወይ ተቁሞ አይቀራም ተቀምጦ እንጂ። እነዚህ 8ቱ ምን ይባላሉ? የሶላት ዋጂባት። ከመጀመሪያው ከ14ቱ ሩክን በምን ይለያሉ ሲባል ዋጂባት አውቀው ሆን ተብለው ከተተዉ ልክ እንደ አርካኖች ሰላትን ያበላሻሉ፣ እኩል ሆኖ ማለት ነው። እዚህ ጋር በመርሳት ግን ከታለፉስ መጨረሻ ላይ በሚደረግ ስጁድ ሰሁ ብቻ ይጠናቀቃሉ። እነሱን ለማምጣት ወደ ቦታው መመለስ ወይም አንድ ሙሉ ረክዓ መስገድ ግድ አይደለም ነው። ምሳሌ ሁለተኛ ረክዓ ሰው ያጠናቀቀ ስጁድ ወረደ፣ ረቢ ግፊርሊ ያለ ተመልሶ ስጁድ ወረደ። አሁን ቁጭ ብሎ አተሕያቱ መቅራት ሲገባው ረስቶ ተነስቶ ቆመ ለሶስተኛ ረክዓ። ለሶስተኛ ረክዓ ሲቆም አተሕያቱ እንዳልቀራና እንዳልተቀመጠ ትዝ ቢለውስ ቁጭ ብሎ መቀመጥ አይፈቀድለትም። በሁለት ሁኔታዎች ላይ በአንዱ ከሆነ ብቻ ነው የሚፈቀደው። በሁለቱም አይፈቀደው ወደ ፋቲሃ ክልል ከገባ ተስተካክሎ ከቆመ በኋላ ከሆነ መመለስ አይፈቀድም። ለምን? ወደ ሩክን ክልል ገብቷል አይመለስምና ነው። ወይ ደግሞ እየተነሳ እያለ አልተስተካከለም፣ እየተነሳ እየቆመ መንገድ ላይ ከሆነስ አሁንም መመለስ አይፈቀድም፣ መቆም ነው ያለበት። መቼ ነው የሚመለሰው ሲባል እየተንደረደረ ከሆነ ነው። ገና ሊነሳ ሲል ማለት ነው ከመሬት እንዲህ እያለ እንዳልቀራ ትዝ ሲለው እዛው ቁጭ ቢልስ ይሄ መሆንም ያለበት ነው። ነገር ግን የተወሰነ ፓርቱ ተነስቶ ከሆነ ይቆማል። ሙሉ በሙሉ ቆሞ ከሆነ ደግሞ መመለስ አይፈቀድም ነው። ግልጽ ነው። ስለዚህ አተሕያቱን ረስቻለሁ ብሎ ለመመለስ እዛው አካባቢ ገና እየተንደረደረ ያስታወሰ ከሆነ ነው። ግማሽ ከተነሳ በኋላ ወይ ሙሉ በሙሉ ከቆመ በኋላ ከሆነ ወደ ፋቲሃ ይቀጥላል። መጨረሻ ላይ ተሸሁድን ቀርቶ እንደጨረሰ ከማሰላመቱ በፊት 2 ጊዜ ስጁድ ይወርድና በዛው ያሰላምታል ማለት ነው። ምናልባት ከማሰላመት በፊትና ከማሰላመት በኋላ የሚባሉትን በምን እንለያቸዋለን ለሚለው አላህ እድሜ ከሰጠን ሳምንት ለብቻው አህካም ስጁድ ሰሁ የስጁድ ሰሁ ህግጋቶች የሚለውን በአላህ ፍቃድ እንመለከተዋለን። አሁን ኢን ጀነራል ሐሳቡን ለመግለጽ ነው። ስለዚህ ዋጂባቶች ከሩክን በምን ይለያሉ? የተረሱ ጊዜ በስጁድ ሰሁ ብቻ ይጠገናሉ። ሩክን ከሆነ ግን
የግድ ራሱን ማምጣት አለብን በቅርብ ርቀት ከሆነን ካልሆነ ሙሉ አንድ ረካዓ ለሱ ሲባል ሊሰገድ ይገባል الدرس التاسع ዘጠነኛ ደርስ بيان التشهد የተሸሁድ ማብራሪያ ይላል وهو እሱም ተሸሁድ የሚባለው أن يقول ሰውየው እንደዚህ ሊል ነው التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله إيه يا عبد الله ابن مسعود رضي الله عنه تشهدنا يتشالم يبالوم يهنيون ነገር ግን በዚህ ብቻ መገደብ የለም አራት አይነት ተሸሁዶች አሉ አራቱንም አይነት ተሸሁዶች መጠቀም ይቻላል በተለያየ ጊዜ ሁለተኛው ተሸሁድ የማን ነው ሲባል አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ከነብያችን ሰለላሁ ዐለይሂ ወሰለም ተማርኩት ያለው ተሸሁድ አለ አተሂያቱ ብዙዎቻችን እዚህ ሀገርም የተማርነው እንደ ሻፊዒያው መዛብ ይሄ መሰለኝ አልሙባረካቱ አስሰላዋቱ والطيبات لله السلام عليك أيها النبي ያው ይሄ ግልጽ ነው ምንም ልዩነት የለውም የመጀመሪያው ላይ ነው አሁን የአብዱላህ ኢብኑ መስዑድ التحيات لله والصلوات والطيبات يا عبد الله بن عباس ደግሞ التحيات المباركات الصلوات والطيبات لله ይሄ የአብዱላህ ኢብኑ አባስ ይባላል ሶስተኛው ደግሞ አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ያስተላለፈው ነው የሱ ደግሞ التحيات الطيبات الصلوات لله መጨረሻ ላይ التحيات الطيبات الصلوات لله ከዛ السلام عليك ብሎ ይቀጥላል አራተኛው ደግሞ የዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሁሉም ሰሂህ ናቸው በቡኻሪ በሙስሊም የሚገኙ ናቸው التحيات لله الزاكيات لله الطيبات لله كذا السلام عليك ብሎ ይቀጥላል ይሄ የዑመር ነው التحيات لله الزاكيات لله الطيبات لله السلام عليك ብሎ ይቀጥላል ማለት ነው ስለዚህ ስንት አይነት ተሸሁድ አለ አራት አይነት አንደኛ የኢብኑ መስዑድ ነው التحيات لله والصلوات والطيبات ሁለተኛው የማን ነው የአብዱላህ ኢብኑ አባስ ብዙዎቻችን እዚህ እስከ ቅርብ ጊዜ የተማርነው التحيات المباركات الصلوات والطيبات لله ሶስተኛው ደግሞ የአቢ ሙሳ አልአሽዓሪ التحيات الطيبات الصلوات لله አራተኛው የዑመር ኢብኑ አልኸጣብ التحيات لله الزاكيات لله الطيبات لله السلام عليك ብለን እንቀጥላለን ማለት ነው እዚህ ላይ እንደተማርነው የኢብኑ አባስ ይሆናል ثم ከዛም يصلي صلوات ያደርጋል على النبي صلى الله عليه وسلم በነብያችን عليه الصلاه والسلام ويبارك عليه الله በረካውንም እንዲያወርድ ያንኑ ያደርጋል فيقول እንዲህ ይላል صلواتም እንደዛው የተለያየ አይነት ነው ቅድሚያ የኪታቡን እንየው اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ሌሎች አይነቶችስ አሉ ወይ ሲባል አዎ አሉ ሌሎች አንድ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم بارك አሁን እንደቀራነው አይነት ሁለተኛው አይነትስ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك وبارك سايهون اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ሶስተኛው يودقنا تنش وطايلو اللهم صل على محمد وعلى آل محمد وعلى أزواجه وذريته كما صليت على إبراهيم وبارك على محمد وعلى آل محمد وعلى أزواجه وذريته كما باركت على إبراهيم إنك حميد مجيد إهم بخارينا مسلم لا يالنا
አራተኛው ደግሞ አጠር ባለ መልኩ اللهم صل على محمد عبدك ورسولك كما صليت على إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم إنك حميد مجيد سويو يفلقون مرطو متكم يشلال تشهد بزوينة لنا ثم قالوا كذام الشيخ يستعيذ بالله بالله يتبقال طبقان يفلقال في التشهد الآخر بتشهد يمجرشوا كفلاي كأرات نجر من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن شر فتنة المسيح الدجال بمالت كأرات يتبقال ثم كزاس يتخير مرجع الستوال يتم مرتال من الدعاء ما شاء كدعاء يفلقون ما درج يشلال ولا سيما بتلي المأثور من ذلك كملكتنيو يتغنيو دعاዎች ማእثور የሆኑትን ማለቱ ይወደዳል ካልሆነ ለራሱ የፈለገውን ዱዓ ከዚህ በኋላ ማድረግ ይችላል ለምሳሌ ወሚኑ ከመልክተኛው ምን ዱዓ ተገኝቷል اللهم أعني على ذكرك وشكرك وحسن عبادتك اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي من عندك وارحمني إنك أنت الغفور الرحيم إيه يمجرشوا تشهد لاينو أما في التشهد الأولي يمجمروا تشهد لايقن اسكمن دنو ميلو فيقوم بعد الشهادتين أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله انداله ودا سوستنيا ينسال يقومال الى الثالثه في الظهر والعصر والمغرب والعشاء بارات صلاتوች وان صلى على النبي صلى الله عليه وسلم صلوات بيوردس የመጀመሪያው ተሸሁድ ላይ ሆነ اللهم صل على محمد بلس افضل بلاጭ አይከለከለም እንደውም በላጭ ነው لعموم الاحاديث في ذلك حديث ጥቅላዊ በሆነ መልኩ ነው የመጣው በመጨረሻው ላይ ብቻ በሉ ተብሎ አልተገደበም ثم يقوم الى الثالثه ከዛም ወደ ሶስተኛው ይቆማል አሉ እንግዲህ አላህ ፍቃዱ ከሆነ ሳምንት በህይወት ከተገናኘን ቅድም እንዳልኳችሁ አህካም ስጁድ السهو የስጁድ السهو ድንጋጌው ስጁድ السهو ሃይማኖታዊ ፍርዱ ምንድነው ለምንድነው ያስፈልገው ስጁድ السهو መቼ ነው የሚባለው ሰላት ካሰላመትን በኋላ ነው ወይስ ከማሰላመታችን በፊት ለስጁድ السهو የሚዳርጉ ሰበቦች አንድን ሰጋጅ ስጁድ السهو እንዲወርድ ዋጅብ የሚሆንበት ምክንያቶቹ ምን ምንድናቸው ሚለውን አላህ እድሜ ከሰጠን ሳምንት እንመለከተዋለን አላህ የሳምንት ሰው ይበለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ